የዛሬ ምሽቱን የአርሰናልና የአትሌቲኮ ማድሪድን ጨዋታ በተመለከተ ከሚነሱ አነጋጋሪ ጉዳዮች መካከል አንዱ የአርሰናሉ ታዳጊ ተጫዋች ሉዊስ ስኬሊ በቋሚነት መጀመር አለበት ወይስ ደግሞ ከተጠባባቂ ወንበር ተነስቶ ወደ ሜዳ መግባት አለበት የሚለው ጉዳይ ነው። ተጫዋቹ እንደሚታወሰው ባሳለፍነው ሳምንት አርሰናል ፉልሃምን ባሸነፈበት የእንግሊዝ ፕሪሚየር ሊግ ጨዋታ ላይ በመሃል ሜዳው ላይ በቋሚነት የጀመረ ሲሆን በጨዋታው ላይ ባሳየው ፐርፎርማንስ መነሻነት ከበርካታ ሰዎች የአድናቆት ቃላት ሲጎርፉለት ነበር። ታዲያ በዛሬውም ጨዋታ ላይ የተጫዋች በቋሚነት መጀመር አለበት ሲሉ አንዳንድ ሰዎች እየተናገሩ ይገኛሉ። ይህን ሀሳብ ካነሱ ሰዎች መካከል ደግሞ የአርሰናሉ ሌጀንድ ቴሪ ዳንኤል ኦንሪ ተጠቃሹ ነው እና ኦንሪ ሉዊስ ስኬሊ በቋሚነት መጀመር አለበት ሲል ተደምጧል። ነገር ግን አርቴታ ይህንን ሪስክ ወስዶ ሉዊስ ስኬሊን በቋሚነት ያስጀምረዋል ወይ? ምክንያቱም ሉዊስ ስኬሊን በቋሚነት ማስጀመር ማለት ዴክላን ራይስን በተጠባባቂ ወንበር ላይ እንደማስቀመጥ ማለት ነው። እናም አርቴታ ይህን ሪስክ ይወስዳል ተብሎ አይጠበቅም። ግን ደግሞ ተጫዋቹ በዛሬው ጨዋታ ላይ ለአርሰናል ትልቅ አገልግሎት እንደሚሰጥ በርካቶች የተናገሩ ይገኛሉ። ሉዊስ ስኬሊ በዛሬው ጨዋታ ላይ ለአርሰናል በቻምፒየንስ ሊጉ ውጤት እንዲያመጣ አስፈላጊው ተጫዋች ነው ብለን ልናነሳ እንችላለን። ታዲያ አርቴታ ይህን ተጫዋች እንዴት ባለ መንገድ ሊጠቀምበት ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግና የዶል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ በጣም ያስፈልገናል። እናም ሁላችሁም ይህን ቪዲዮ ስትጀምሩ ላይክ እያደረጋችሁ እንድትጀምሩ በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኘን። የሉዊስ ስኬሊና የዛሬ ምሽቱን ጨዋታ የምንመለከተው ይሆናል ማለት ነው። ዛሬ እንግዲህ አርሰናሎች ምሽቱን እጅግ በጣም ትልቅና ተጠባቂ ጨዋታቸውን ከስፔኑ ክለብ አትሌቲኮ ማድሪድ ጋር ያከናውናሉ። ያው ይህንን ጨዋታ በተመለከተ ትላንትና የሰራውላችሁ የ42 ደቂቃ ትንታኔ ስላለ እሱን ገብታችሁ ልታደምጡ ትችላላችሁ። አሁን ግን ከጨዋታው ባሻገር በተለይም ደግሞ በዚህ ጨዋታ ላይ ሉዊስ ስኬሊ በምን አይነት መንገድ አርቴታ ሊጠቀመው ይችላል የሚለውን ጉዳይ በተወሰነ መንገድ የምንመለከተው ይሆናል ማለት ነው። እንግዲህ አርቴታ በዚህ ዓመት በጣም ብዙ ጊዜ ሲወተወትበት የነበረውን ነገር ባሳለፍነው ቅዳሜ ከፉልሃም ጋር በነበረው ጨዋታ ላይ አስመልክቶናል። እኔም ደጋግሜ ስናገር ነበረ ሉዊስ ስኬሊን ሌፍት ባክ ላይ ከማጫወት ይልቅ ወይም ደግሞ የተጫዋቹን በተመላላሽ ቦታ ላይ ከማጫወት ይልቅ አሰልጣኙ በተለይም ደግሞ ተጫዋቹን በመሃል ሜዳው ላይ ቢያጫውተው ተጫዋቹ በጣም ጥሩ ፐርፎርማንስ ማሳየት ይችላል። ከዚህ በተጨማሪ በዛ ቦታ ላይ ተፈጥሯዊ አቅሙም ከፍተኛ ነው። ተጫዋቹ በዛ ቦታ ላይ ሲጫወት ደፋር ነው እና ደግሞ በጣም ጥሩ እይታ ያለውም ተጫዋች ነው። ለምሳሌ ከአትሌቲኮ ማድሪድ ጋር አርሰናል በተጫወተበትና 4-0 ባሸነፈበት ጨዋታ ላይ እንደምታስታውሱት ማርቲኔሊ ላስቆጠራት ጎል በጣም ድንቅ አሲስት ነበር ያደረገለት እና በእነዚህ ምክንያቶች ተጫዋቹ በተለይም ደግሞ በፉል ባክነት ሚና ከሚጫወት ይልቅ የአማካይ መስመር ላይ ቢጫወት አርቴታ ቢሞክረው የሚሉ አይነት ነጥቦች በተደጋጋሚ ጊዜ ይነሱ ነበረ። እንግዲህ ዓለማችን ላይ እንደምታውቁት በጣም በርካታ ኢንቨርትድ ፉልባክ ሆነው የሚጫወቱ ተጫዋቾች አሉ። ለምሳሌ ትሬንት አሌክዛንደር አርኖልድ ብዙ ጊዜ ከተከላካይ መስመር ቦታ ወይም ደግሞ ከፉልባክነቱ ይልቅ ብዙ ሰዎች የሚያስታውሱት ወደ መሃል ኢንቨርት እያደረገ እየመጣ በሚያቀብላቸው ኳሶች፣ በአስደናቂ ክሮሶቹ፣ በሚያሻማቸው ሴት ፒሶች ተጫዋቹ በጣም የተዋጣለት በመሆኑ ምክንያት ነው። በአርሰናል የምናውቀው በማንቸስተር ሲቲ ተጫውቶ ያሳለፈው ኦሌክዛንደር ዚንቼንኮም ከፉልባክነት ሚና ይልቅ በአማካይ መስመር ላይ በጣም ጥሩ ፐርፎርማንስ ሲያሳይ ይስተዋላል። ስለዚህ እንዲህ አይነት ተጫዋቾችን በተለይም ደግሞ ቦታቸውን ቀይረው ወደ መሃል ኢንቨርት እያደረጉ እየመጡ እንዲጫወቱ እድል መስጠት አሰልጣኞች አንዱ ውጤታማ ሊሆኑ የሚችሉበት ምክንያት ሊሆንላቸው ይችላል። ልክ አሁን በማንቸስተር ሲቲ በኩል ፔፕ ጓርዲዮላ ኒኮ ኦራይሊን ከሌፍት ባክ አምጥቶ በመሃል ሜዳ ላይ ሲያጫውተው እንደምንመለከተው ማለት ነው እና በባለፈው በፉልሃሙ ጨዋታ ላይ በተለይም ደግሞ አሰልጣኙ አርቴታ ዙቢሜንዲን ተጠባባቂ ወንበር ላይ ካስቀመጠና ለተጫዋቹ እረፍት ከሰጠ በኋላ ዴክላን ራይስን ወደ ኋላ እንዲመለስ በማድረግ የዙቢሜንዲን የ6 ቁጥር ቦታ እንዲሸፍን በማድረግ በምትኩ ደግሞ በዴክላን ራይስ ቦታ ቦክስ ቱ ቦክስ አማካይ ሆኖ ሉዊስ ስኬሊ እንዲሰለፍ ነበረ እድል የሰጠው እና ተጫዋቹ
በዚህ ቦታ ላይ ተሰልፎ ሲጫወት ምን ያህል ጥሩ ፐርፎርማንስ እንዳሳየ ሁላችንንም ያንን ጨዋታ እየተመለከትን መረዳት እንችላለን። ታዲያ እንግዲህ አሁን ትልቁ ጥያቄ የሚመጣው በዛሬው ጨዋታ ላይ አርሰናል አትሌቲኮ ማድሪድን ሲገጥም ሉዊስ ስኬሊን በአማካይ መስመር ላይ ማስጀመር አለበት ወይስ ደግሞ ተቀይሮ ወደ ሜዳ ቢገባ የተሻለ ነው የሚሉ ጥያቄዎች የተነሱ ይገኛሉ። ለእኔ በጣም ሪስክ አለው። ምክንያቱም ይህንን ተጫዋች ወደ መሀል ሜዳ ማምጣት ማለት ወይ ዙቢሜንዲን አሊያም ደግሞ ዴክላን ራይስን ቤንች ማድረግ ሪስክ የሚያስወስር ነው። ይሄ ደግሞ የመሀል ሜዳውን ባላንስ እንዲያጣ ያደርገዋል። በዚህ ዓመት አርሰናል ዌስትሃምን 2-0 ባሸነፈበት ጨዋታ ላይ እንደምታስታውሱት አርቴታ 3 ንጹህ የአማካይ መስመር ወይም ደግሞ አታኪንግ ሚድፊልደር ተጫዋቾችን ነበር ለመጠቀም የሞከረው። ኦዴጋርድን፣ ኤዜን እንዲሁም በዛ ጨዋታ ላይ ዴክላን ራይስን አሰልፎ ነበር። በኋላ ግን መሀል ሜዳው ባላንስ ሲያጣበት ጊዜ በዛ ቦታ ላይ ዙቢሜንዲን ቀይሮ አስገብቶ ሲያጫውት ተመልክተናል እና ዙቢሜንዲ የመሀል ሜዳውን ባላንስ የሚያስጠብቅ ተጫዋች ነው። ስለዚህ ወይ ዙቢሜንዲን ወይ ዴክላን ራይስን ቤንች አድርጎ ሉዊስ ስኬሊን ማስገባት በዛሬው ጨዋታ ላይ ሪስክ ሊኖረው ይችላል። ነገር ግን የቀድሞ የአርሰናል ሌጀንድ ቴሪ ዳንኤል ኦንሪ ከፉልሃም ጋር ተጫዋቹ ባሳየው ብቃት ምክንያት በዚህኛው የቻምፒየንስ ሊግ የግማሽ ፍጻሜ የመልስ ጨዋታ ላይ ተጫዋቹ በዛሬው ጨዋታ ላይ የመሰለፍ ዕድል ሊሰጠው እንደሚገባ ቴሪ ዳንኤል ኦንሪ ተናግረዋል ማለት ነው። እንደውም በዚህ ጨዋታ ላይ መሰለፍ እንዳለበትም ጭምር ነው ቴሪ ዳንኤል ኦንሪ አስተያየቱን የሰጠው። እንግዲህ በሉዊስ ስኬሊ ተቀይሮ ሲገባ የተመለከት ነው ወይም ደግሞ ባለፉት ጥቂት ጊዜያት ላይ በፉል ባክነት ሚና ደግሞ ሲጫወት ለምሳሌ በዛ ቦታ ላይ ፒየሮ ሂንካፒየን ወይ ካላፊዮሪን እንመለከታለን ማለት ነው። እና እንግዲህ በባለፈው 52 ጨዋታዎችን ነው ያደረገው ዙቢሜንዲ እና በዛ ምክንያት ተጫዋቹን ለማሳረፍ ነው አርቴታ ይሄን ነገር ሲጠቀም የተመለከት ነው። ነገር ግን ከፉልሃሙ ጨዋታ በኋላ በተለይም ደግሞ ቴሪ ኦንሪ በሰጠው አስተያየት ሉዊስ ስኬሊ ፈጽሞ የተለየ ምሽትን አሳልፎ ነበር ሲል ነበር ለስካይ ስፖርት ትላንትና ምሽት አስተያየቱን የሰጠው። ዙቢሜንዲ እንዲህ ሲያደርግ ብዙ ጊዜ አላየሁም። ፍጥነት፣ አጋጣሚዎችን አስቀድሞ መረዳት እና ደግሞ እዛው መሆንህ ተጋጣሚዎችን እንዲሰማ ማድረግ ያንን ኳሊቲ በተጫዋቹ ላይ ተመልክቼበታለሁ ሲል ነው አስተያየቱን የሰጠው። እንግዲህ አርሰናል ከ2006 በኋላ ለመጀመሪያ ጊዜ ወደ አውሮፓ ቻምፒየንስ ሊግ ለማለፍ በሚያደርገው ጥረት ዙቢሜንዲ በዚህኛው ጨዋታ ላይ በቋሚነት ይሰለፋል ወይም ወደ መሃል ሜዳው ቋሚ 11 ይጀምራል ተብሎ ይጠበቃል። ቴሪ ኦንሪ በተለይም የጨዋታውን ክብደት እንደሚረዳው ለስካይ ስፖርት አስተያየቱን ሰጥቷል። የጨዋታው ክብደት ትልቅ በመሆኑ አርቴታ ትንሽ የበለጠ ጥንቃቄ ለማድረግ ሊያስብ ይችላል። ነገር ግን ሉዊስ ስኬሊ ለቀጣዩ የውድድር ዘመን ያ ቦታ የእርሱ አዲስ ቦታ ሊሆን እንደሚችል አሳይቷል። እጅግ በጣም ድንቅ ስራ ነው የሰራው። እርሱም በቋሚነት ቢያሰልፈው ጥሩ ነው ብዬ አስባለሁ። ነገር ግን በጨዋታው ትልቅነትና ዙቢሜንዲ በሚጫወትበት መንገድ ምክንያት አንዳንድ ጊዜ የበለጠ ጥንቃቄን መምረጥ ያስፈልጋል። እናም በዚህ ጨዋታ ላይ ምን እንደሚሆን አብረን እናያለን የሚል ሀሳብ ሰጥቷል። እንግዲህ በባለፈው ዓመት እንደምታውቁት በካላፊዮሪ ጉዳት ምክንያት አርቴታ ሉዊስ ስኬሊን አስገዳጅ በሆነ መንገድም ሲጠቀመው በቋሚ 11 ውስጥ ሲያሰልፈውም ስንመለከት ነበረ። ልክ ነው፣ አማራጭ አልነበረውም። በዛ ቦታ ላይ የተሻለ አማራጭ የነበረው ስኬሊ ነበረ። ስኬሊ ደግሞ አምና ድንቅ ብቃቱን አሳይቷል። ገና በመጀመሪያ ሲዝን ለአርሰናል ለተጫወተ እንደ አንድ 18 ዓመት ተጫዋች ሳይሆን በጣም የተሻለ ፐርፎርማንስ ያሳየ፣ እንደውም ለእንግሊዝ ብሔራዊ ቡድን ጥሪ ቀርቦለት የተጫወተ፣ ለእንግሊዝ ብሔራዊ ቡድንም ጎል ሲያስቆጥሩ ብሎ የተመለከትነው ተጫዋች ነው ሉዊስ ስኬሊ እና የአርቴታ ተጫዋቹን ማሰለፍ አምና በግዳጅ ነበረ። ዘንድሮ ግን ካላፊዮሪም አለ፣ እንዲሁ ደግሞ ጥራቱን የጠበቀ የሌፍት ባክ ተጫዋች በጣም ፊዚካሊ ግዙፍ፣ በጣም ምርጥ ብቃቱን የሚያሳይ ጠንካራ ታክለኛ ጀብደኛ ተጫዋች ሂንካፒየን አርሰናል አስፈርሟል። ስለዚህ ሌፍት ባክ ላይ ባሉት አማራጮች ምክንያት አርቴታ ስኬሊን ሲጠቀሙ አልነበረም እና ዘንድሮ አንዳንድ ጨዋታዎችም ላይ ወይ በኤፍኤ ካፕ ወይ በካራቦ ካፕም ሲሰለፍ ሞመንተሙ ትንሽ ሲጠፋበት ስንመለከት ነበር። እኔ ምናልባት ሉዊስ ስኬሊ አንዱ አለበት ብዬ የማስበው ትልቁ ክፍተት ፊዚካሊቲው ጠንካራ አለመሆኑ ብቻ ነው። እርሱ ደግሞ እድሜው እየጨመረ ሲሄድ የሚስተካከል ጉዳይ ነው። ያው ታዳጊ ተጫዋች ከመሆኑ ጋር ተያይዞ ሰውነቱ እንደ ሌሎቹ ተጫዋቾች እንደነ ሂንካፔ እንደነ ካላፊዮሪ ገዘፍ ያለ በጣም ጠንካራ ጡንቻዎች አሉት ወይ ደግሞ በጣም ጡንቸኛ የሆነ ተጫዋች ላይሆን ይችላል። ግን ደግሞ በጣም ደፋር ነው። በጣም ፈጣን ተጫዋች ነው። ድሪብል ማድረግ ይችላል። ተጫዋቾችን መቀነስ ይችላል እና አርቴታ ይህንን ተጫዋች ለቀጣዮቹ ዓመታት
ፉል ባክነት የግራ ተመላላሽ ሚና ሊጠቀመው ይችላል። አርቴታ በቀጣዮቹ ዓመታት የአማካይ መስመር ላይ ሊጠቀመው ይችላል። እንደውም ተጫዋቹ ከማንቸስተር ዩናይትድ ጋር ሁሉ ስሙ ተያይዞ ሲነሳ ነበር። ምክንያቱም ተጫዋቹ ካለው ፖቴንሻል አንጻር አርሰናል ኢቭን ቢያጣው በጣም የሚቆጭበት ተጫዋች ይመስለኛል እና የቀጣዮቹ ዓመታት የአርሰናል ኮከብ ይሆናሉ ተብለው ከሚጠበቁ ታዳጊዎች መካከል አንዱ ማይልስ ሉዊስ ስኬሊ ነው። ዞሮ ዞሮ ግን የዛሬው ጨዋታ ላይ እንዴት መሰለፍ አለበት የሚለውን እኔ ተቀይሮ ወደ ሜዳ ቢገባ የተሻለ ነው። በተለይ አርሰናል የመጀመሪያውን አጋማሽ ጎል ማስቆጠር ካልቻለ 50 ደቂቃ 60 ደቂቃ ጎል ለማስቆጠር ከተቸገረ መሃል ሜዳ ላይ ይህን ተጫዋች ቀይሮ ቢያስገባው ከዛ ኤዜ ኦደጋርድ ባሉበት ቦታ ላይ ደግሞ የበለጠ እንዲጫወት እድል ቢሰጠው እዛ ቦታ ላይ ጥሩ ፐርፎርማንስ ማሳየት ይችላል ብዬ አስባለሁ። በቋሚነት እሱ ማስጀመር ቅድም እንዳልኳችሁ ሪስክ ይኖረዋል። ምክንያቱም በጣም አደጋ ነው። በዛ ቦታ ላይ ደግሞ የሚጫወቱ የአትሌቲኮ ማድሪድ አደገኛ የአማካይ መስመር ተጫዋቾች አሉና እነርሱ በዛ ቦታ ላይ እንዳሉ ማሰብ ያስፈልገናል። ግን ደግሞ አሁን ካለው አኳያ ስንመለከተው ቅድም እንዳልኩት አርሰናል ጎል ለማስቆጠር ከተቸገረ ቀዳሚነቱን የሚያገኝበትን ጎል በጊዜ ማግኘት ካልቻለ ሉዊስ ስኬሊን ወደ ሜዳ ቀይሮ ቢያስገባውና በአማካይ መስመር ላይ በነፃነት እንዲጫወት ቢያደርገው ከመከላከሉ ይልቅ ሞር የአማካይ መስመር ላይ እንዲጫወት ቢያደርገው ተጫዋቹ ዛሬ በጣም ኢፌክቲቭ ሆኖ ሊያመሽ ይችላል። አሲስቶችን ከማድረግ ጎሎችን ከማስቆጠር አኳያ ለአርሰናል ብዙ ግልጋሎት ሊሰጥ ይችላል። አምና አርሰናል 5-1 ማንቸስተር ሲቲን ሲያሸንፍ እንዴት ድንቅ ብቃቱ እንዳሳየ እንዴት ጎል እንዳስቆጠረ ሁሉ ተመልክተናልና ያንን ነው እንግዲህ የምናነሳው። እናንተስ ምን ሐሳብ አላችሁ? በተለይ ሉዊስ ስኬሊ ዛሬ ቋሚ ሆኖ ይጀምር ወይስ ተጣባባቂ ወንበር ላይ ይጀምር የሚለውን ነገር ኮሜንት ላይ ሐሳቦቻችሁ ልታጋሩን ትችላላችሁ። ተከላካይ ሆኖ ሲጫወት ይሻላል ወይስ ደግሞ የአማካይ መስመር ላይ ሆኖ ቢጫወት ይሻላል የሚለውን ኮሜንት ላይ ሐሳቦቻችሁን አጋሩን። ይህ ጨዋታ እንግዲህ ዛሬ ምሽት 4 ሰዓት በአርሰናልና በአትሌቲኮ ማድሪድ መካከል ይደረጋል። ፈጣሪ ከፈቀደ ከምሽቱ 2 ሰዓት ጀምሮ በቀጥታ ስርጭት በአራዳ ሜዳ ኦፊሻል ዩቲዩብ ቻናላችን ላይ እንጠብቃችኋለን። ቻናሉን ሰብስክራይብ እያደረጋችሁ ጠብቁን። ፈጣሪ ምሽት ሰው ይበለን። ዛሬ እንግዲህ ኤምሬትስ ስታዲየም ትልቁን የጨዋታ ድግስ የሚያስተናግድ ይሆናል ማለት ነው።